እሺ ውድ ቤተሰቦች ይሄንን ቆንጆ ቶፕ ከላይ ያለውን ፓርት እንስራ። የሚያስፈልገን ሜትር ለእናንተ እንዲታያችሁ ማርከር፣ የወረቀት መቀስ ኦፕሽናል ነው፣ እስክሪብቶ ይዣለሁኝ። እንዲሁም ልኬታችን ሜዠርመንት ያስፈልገናል። ማስመሪያ፣ የከርቭ ማስመሪያ፣ የተለያዩ አይነት ማስመሪያዎች አዘጋጅቻለሁ። እናንተ ያላችሁን ያላዘጋጁ እና ያው ኮንፈርት እንዲሰጠኝ ነው ይሄንን ያዘጋጀሁት ማለት ነው። ስለዚህ አሁን አብረን ወደ ስራ። እሺ ውድ ቤተሰቦቼ እንኳን ሰላም መጣችሁልኝ። አሁን መጀመሪያ የምናደርገው ምንድነው? ጋይድ ላይኖቻችንን ማስመር ነው። መጀመሪያው መነሻ ጋይድ ላይን አሰመርኩኝ። ወረታችም ጋይድ የሚያደርገኝ አንድ መስመር አሰምራለሁ። ሁሌም እንደምናደርገው የላይኛውን መስመር የትከሻ መስመር ብዬ ሰየምበታለሁ። ዛሬ ከመጀመሪያ ጀምሮ ነው በደንብ ጀማሪዎች አንደርስታንድ እንድታደርጉት የምሰራው ማለት ነው። ስለዚህ ሁሌም እንደተለመደው መጀመሪያ ቨርቲካል የሆኑ ልኬቶቻችንን አስቀምጠን ጋይድላይን ካሰመርን በኋላ ነው ወደ ካልኩሌሽናችን የምንሄደው። አሁን ምንድነው ከትከሻ እስከ ጡት ያለውን ርቀት ከለካን እሰየው፣ ካለካን ደግሞ ችግር የለውም። የጡት ዙሪያ ሲካፈል ለአራት የምናገኘውን ውጤት እኔ እንደማደርገው ወደ ታች ቲክ ማድረግ ነው። የኔ 9.5 መጣ። 9.5ን ቲክ አረግና ወደ ጎን አሰምራለሁ። ውድ ቤተሰቦቼ እንኳን ሰላም መጣችሁልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ ይደረግ፣ እንዲሁም የምትወዱኝ በላይካችሁ ማድረግ ሼር ይደረግ። በደንብ ሼር ይደረግ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠል አሁን ደግሞ የምናደርገው ምንድነው? ከትከሻ እስከ ጡት የታችኛው ክፍል ያለውን ርቀት እናስቀምጣለን። ያኔ 13.5 ነው። 13.5ን ቲክ አረጋለሁ። ከትከሻ እስከ ጡት የታችኛው ክፍል የለካችሁትን ማለት ነው። ከዛ ወደ ጎን እናስቀምጣለን፣ ወደ ጎን እናሰምራለን ማለት ነው። ባይዘዌ ባለፈው ሚልክ ሜድ ድሬስ ረጋ ብላችሁ ብለሽ አሳየን ያላችሁ ልጆች ኦልሞስት ሚልክ ሜድ ድሬስ ከዚህ ጋር ተመሳሳይ ነው። ልዩነታቸው ደረታቸው አካባቢ ያለው ሽንሽን ሚልክ ሜድ ድሬስ ወደ ላይ ሲሆን ይሄኛው ደግሞ ወደ ጎን ነው ሽንሽኑ። ከዛ ውጪ እያንዳንዱ ስራ ተመሳሳይ ነው። ስለዚህ ሚልክ ሜድ ድሬስ የላይኛውን ቶፕ መስራት የምትፈልጉ ሰዎች ይሄንን በደንብ በትኩረት ተከታተሉ ማለት ነው። በመቀጠል ከትከሻ እስከ ወገብ ያለውን ርቀት እናስቀምጣለን ልኬታችንን። የኔ 17 ኢንች ነው። እናንተ ደግሞ የለካችሁትን አስቀምጡ። ያው እኔ 17 ኢንች፣ እናንተ የለካችሁትን አስቀምጡ። በሴንቲሜትር የምትሉኝ ልጆች ዋናው ለእናንተ ፎርሙላውን ማወቅ ነው። እናንተ የራሳችሁን ልኬት በሴንቲሜትር ለክታችሁ ፎርሙላውን መጠቀም ትችላላችሁ። ይሄ በጣም ቀላል ነው። ጀስት በቃ እናንተ ዋናው ከኔ የምትይዙት እኔ በሰራውት ልኬት አትሰሩም እናንተ አይደለ። በራሳችሁ ልኬት ስትሰሩ እኔ የምጠቀመውን የማካፈል ፎርሙላ መጠቀም ነው። ይሄንን በስት ላይን የጡት መስመር፣ ይሄንን አንደር በስት ላይን የጡት የታችኛው ክፍል መስመር፣ ይሄንን ደግሞ ዌስት ላይን የወገብ መስመር ብዬ እጽፍበታለሁ። ስለዚህ እነዚህ ቀላል ነገሮችን ትራይ ማድረግ የማትችሉ ከሆነ ማትፈልጉ ወይም ደግሞ ሞቲቭ ያልሆናችሁ ከሆነ በጣም የተለያዩ ክሬቲቪቲዎችን እንኳን እኮ ለመስራት ትቸገራላችሁ። በጣም ቀላል ሲሊ ነገሮችን ያንዳንዱ ነገር ካልተነገረን ብሎ ማሰብም ጥሩ አይመስለኝም በኔ። ትከሻ ሲካፈል ለሁለት ያለንን ውጤት የትከሻ ነጥብ ላይ እናስቀምጣለን። ከዛ የሁሉም ሰው ትከሻ ቀጥ ያለ ስላልሆነ ሾልደር ስሎፕ 1 ኢንች
ቲክ አረጋለሁ ማለት ነው። ስለዚህ መፈለግ ዲግ ማድረግ ለማወቅ መሞከር ምናምን ብዙ ነገሮች ያሰፋሉና በሴንቲሜትር በጣም በተደጋጋሚ ይጠየቃለሁ። እኔ አውቄ ነው ዝም መላችሁ ባይዘው፣ ምክንያቱም መሞከር መጣር ሲሊ ኢዚ የሆነውን ነገር ደግሞ እናንተ ራሳችሁ ብትሰሩ ቆንጆ ነው ብዬ አምናለሁ። አሁን የሚቀረን የቼስት ላይን ነው። የቼስት ላይንን ለማግኘት አንድ ፎርሙላ አለን። ምንድነው? የጡት ዙሪያ ሲካፈል ለ6 ሲደመር 1.5 ኢንች ወይም የጡት ዙሪያ ሲካፈል ለ6 ሲደመር 4 ሴንቲሜትር ነው ፎርሙላችን። አንዳንዴ እኔ ሾርት ከት መጠቀም ስፈልግ ትከሻ ያገኘሁትን ውጤት ወደ አርምሆል ወስጄ እንደዚህ በቀላሉ መሰራበት ጊዜ አለ። እናንተ ግን የሚጠቅማችሁ ዋናውን ፎርሙላ ማወቅ ነውና ፎርሙላውን ይዛችሁ እሱን ተከትላችሁ ስሩ። ወደፊት ስራው ላይ በደንብ እየገባችሁ ስትመጡ የራሳችሁን ሾርት ከቶች ትጠቀማላችሁ ማለት ነው። ኦኬ ውድ ቤተሰቦች፣ ስለዚህ አንድ ዲዛይነር መሆን የሚፈልግ በልብስ ስራ ላይ መሰማራት የሚፈልግ ሰው በጣም ብዙ ነገሮች ይጠብቁታል አይደለ? ክሬቲቭ መሆን አለበት፣ መመርመር አለበት፣ መፈለግ አለበት፣ መጣር አለበት የመሳሰሉት። እነዛን ነገሮች ትራይ ማድረግ ጭንቅላታችሁን የእናንተን ራሱ ያሰፋዋል፣ የፈጠራ ችሎታችሁን እና እንደዚህ አይነት ነገሮችን ራሳችሁ እንድታደርጉ ነው እኔ የምፈልገው ማልዋሻችሁ። ከዛ በኋላ ይሄው ሾልደር ወደ ታች አምጥቼ ባላንስ አደርጋለሁ። ባላንሱን እሰጣለሁ። አሁን ግን ምን አደርግላችኋለሁ? በኔክስት ቪዲዮ ኢንች እንዴት እንደምታነቡ በቃ ግዴታ ነው እሱን አንደርስታንድ እንድታደርጉ ቪዲዮ ሰራላችኋለሁ በደንብ ኢንች እንዴት እንደሚነበብ። ምክንያቱም ሌሎች ዓለም አቀፍ የሆኑ የዲዛይን ቻናሎችን ብታዩ እንኳን በአብዛኛው በኢንች እንጂ በሴንቲሜትር የሚሰራላችሁ በብዛት አታገኙም። ዴን ያንን አንደርስታንድ ለማድረግ የሚረዳችሁ ኢንች በትለምዱ ነው ማለት ነው። ዓለም አቀፍ ሜዠርመንት በሆነው 3 ኢንች በ3 ኢንች በሆነው የአንገት ልኬት ካሰመርኩ በኋላ በከርቭ ማስመሪያዬ እንደዚህ አገናኘዋለሁ እና ኢንች መልመድ በቃ ኦልሞስት ግዴታ ነው ባሉት። ምክንያቱም እጃችሁ ስልካችሁ ነው አይደለ የእናንተ ሀብት። ስልካችሁን ስትጠቀሙ የተለያዩ ቻናሎችን ስታዩ በተለይ የውጭ ሀገር ቻናሎች ሁሉም የሚጠቀሙት በኢንች ነው። ስለዚህ እናንተ ኢንችን ማንበብ እንድትችሉ የማውቀውን ባካፈላችሁ የበለጠ ቆንጆ ነው ብዬ አምናለሁ። ቺን መስመር ለሁለት እናካፍላታለን። ሚድ ፖይንታችንን እናገኛለን። እሷን ቲክ እናደርጋለን። እንደተለመደው እስካሁን እየሰራን ያለነው ቤዚክ ፓተርን ነው። ወደ ውስጥ ገባ ብለን ደግሞ ሃፍ ኢንች ወይም ደግሞ 1.5 ሴንቲ ገባ ብለን ቲክ እናደርጋለን ማለት ነው። በመቀጠል ምንድነው የበስት ላይናችን እና የቼስት ላይናችን ላይ የደረት ዙሪያ ወይም በስት ሲካፈል ለ4 ያገኘነውን ውጤት እዛ ጋር ፖይንቱን እናስቀምጣለን። የጡት መስመርና የደረት መስመር ላይ ማለት ነው። የኔ 9.5 ነው። 9.5ን ቲክ አደርጋለሁ። ኦኬ 9.5ን ቲክ አደርጋለሁ። በመቀጠል ይሄንን ነጥብና ይሄን ነጥብ በከርቭ ማስመሪያ አገናኘዋለሁ። አርምሆል የእጅ ማስገቢያ ክፍተታችንን ከርቡን በስነ ስርዓት እንሰራለን ማለት ነው። እና ውድ ቤተሰቦች ለቤታችን አዲስ የሆናችሁ ሰብስክራይብ ቢደረግ፣ ምክንያቱም አናላይቲክስ ሳይ በጣም ብዙ ፐርሰንቱን የሚባለው ሰው ያያል ይጠቀምበታል፣ ነገር ግን ሰብስክራይብ አያረግም። ስለዚህ ከናንተ ካልቀነሰ ከናንተ ከኪሳችሁ ካላወጣ እኛን ለማበረታታት ሰብስክራይብ ብታረጉ ምን የማይጎዳችሁ ቤተሰቦችና ሰብስክራይብ ይደረግ፣ ላይክ ይደረግ። ውድ ቤተሰቦቼ ኒፕል ቱ ኒፕል ያለውን ልኬታችንን ሁሌም እንደምናደርገው ለሁለት እናካፍላለን። ከጡት ጫፍ እስከ ጡት ጫፍ የለካነውን ማለት ነው። ሁሌም ኒፕል ቱ ኒፕል የሚካፈለው ለስንት ነው?
2 ነው። እነዚህን ፖይንቶች ቀጥታ በማስመሪያ ወደ ላይ እናገናኛቸዋለን። የምትወዱኝ ደግሞ በላይካችሁ አድርጉኝ። ለብዙ ሰው እንዲደርስ ሼር ይደረግ። በደንብ ሼር ይደረግ። በመቀጠል ምንድነው የምናደርገው? ወገብ ዙሪያ ሲካፈል ለ4 ሲደመር ዳርት ነው የምንጠቀመው ፎርሙላ። ዳርት 3 ሴንቲሜትር ወይም ደግሞ 1 ኢንች ነው። ስለዚህ እኔ የወገብ ዙሪያ አካፍዬ ያገኘሁት ውጤት ላይ ለዳርት 1 ኢንች ደምሬ የማገኘውን ቁጥር የወገብ መስመሬ ላይ አስቀምጣለሁ ማለት ነው። ኦኬ። እናንተም ልኬታችሁ ለ4 አካፍላችሁ ለዳርት 3 ሴንቲሜትር ወይም 1 ኢንች ደምሩበት ማለት ነው። ይሄው እኔ ፖይንቴን አስቀምጡ እና ውድ ቤተሰቦች እየገባችሁ አንደርስታንድ እያደረጋችሁት እንደሆነ እርግጠኛ ነኝ። እስካሁን መሰረታዊ የሆነውን ነው እየሰራን ያለነው። ከመጀመሪያ ጀምሮ ያለውን ነው እየሰራውላችሁ ያለሁት በደንብ አንደርስታንድ እንድታረጉት። በመቀጠል ደግሞ የዳርት ላይኑ ላይ ሄድና በአንደኛው ሳይድ ሃፍ ኢንች በሌላኛው ሳይድ ሃፍ ኢንች እሰጣለሁ። ከዛ እንደተለመደው ከጡት መስመር ጋር ካለው ጋር ዳርታችንን አገናኛለሁ ማለት ነው። ውድ ቤተሰቦች እዚህ ጋር ያለው የዳርት ልዩነት ምንድነው? በፊት ከጡት መስመር ወይም ደግሞ ከበስት ላይን ወደታች 1 ኢንች ወርደን ነበር አይደለ ዳርታችንን የምናገናኘው። የዛሬው ላይ እሱን አናደርግም። ቀጥታ ከበስት ላይን ጋር ነው ዳርታችንን ያገናኘሁት ማለት ነው። በዲዛይን ህግ እንደ ልብሳችሁ አይነት የምትቀያይሯቸው ብዙ ነገሮች አሉ። ይሄ ካልሆነ ብሎ ግግም ያለ ህግ የለም። እንደ ልብሳችሁ ሁኔታ እናንተ የምትሽሩት የምትጨምሩት የራሳችሁ የሆነ እንዲሁም እንደ ዲዛይናችሁ ሊያመጣላችሁ የሚችሉ ፎርሙላዎችን ትጨምራላችሁ። ኢትስ ኖርማል ነው። አሁን ቼስት ላይን ወይም ደግሞ የአርምሆል ላይን ብለን ካሰመርንበት ፖይንት ወደ ላይ የፈለግነውን ያህል መጨመር እንችላለን። ለምሳሌ ግማሽ ኢንች፣ 1 ኢንች እንዲሁም 1.5 ኢንች። እሱ ሰፋ ያለሽ በስተ አካባቢ ሰፋ እንዲልና ጡታችን በደንብ እንዲይዝልን የሚያደርግ ነው፣ ሌላ አይደለም። እኔ 1.5 ጨመርኩኝ። እናንተ ብትፈልጉ 1 ኢንች ብትፈልጉ ግማሽ ኢንች መጨመር ትችላላችሁ ማለት ነው። ኦኬ። እሱን ወደ ጎን አሰምራለሁ። አያችሁ ኦልሞስት ቤዚክ ከመጀመሪያ ጀምሮ ቤዚክ የሆነውን ነው እየሰራን ያለነው። ተከሻ ጋር ያለችውን እቺን መስመር ለሁለት እናካፍላትና ሚድ ፖይንታችንን እናገኛለን ማለት ነው። ለሁለት እናካፍላትና ሚድ ፖይንታችንን እናገኛለን። ኦኬ። ይሄው ቺንቲክ እናረጋለን። እሷን ፖይንትና እዚህ ደረት ጋር ያለችውን የዳርት ፖይንት በከርቭ ማስመሪያችን አጀስት አድርገን እናገናኛለን ማለት ነው። በከርቭ ማስመሪያችን እናገናኛለን። አሁን ቅድም ያየናትን የሽፎን የላይኛውን ፓርት ሽንሽኗ ፓርት እንዴት እንደምትመጣ ነው ዛሬ ማሳያችሁ። ኦኬ። አሁን ምንድነው ከቼስት ላይን ወደ ላይ ወጣ ብዬ 1.5 የሰጠሁት ቦታ ጋር በአንደኛው ግማሽ ኢንች በሌላኛው ግማሽ ኢንች ሌላ አዲስ ዳር ተሰጣለው ማለት ነው። እኔ የማደርገውን ከተከተላችሁ ቆንጆ የሆነ ሚልክ ሜድ ድሬስም አሁን እየሰራናትን ቶፕ የላይኛውን ፓርት መስራት ትችላላችሁ ማለት ነው። እሺ፣ ይሄው ቀስ ብዬ አዲሱን ዳርት እንደዚህ በከርቭ ማስመሪያዬ አገናኛለሁ ማለት ነው። ይሄው አያችሁት አይደለ? በጣም ቀላል ነው። አሁን እዚህ ላይ የተወሰነ ነገር ማስተካከያ በማድረግ ነው የሚልክ ሜድ ድሬስም ሆነ አሁን ያየናትን ቶፕ የምንሰራው ሌላ የተጋነነ ዲዛይን የለውም ማለት ነው። ይሄ ልብስ አንደርስታንድ እያደረጋችሁ እየተረዳችሁ እንደሆነ በደንብ ተስፋ አደርጋለሁኝ። አሁን እኔ ትንሽ የዌስት ባንድ ስፋቱ በደንብ ትንሽ ሰፋ እንዲልልኝ ስለፈለኩኝና በስት አንደር በስት ላይን
ያለኝ እንትን ወደ ውስጥ በደንብ ከፍ እንዲል ስለፈለኩኝ አንድ ኢንች ሰጣው። አሁን እኔ አንደር በስት ላይን ወደ ላይ 1 ኢንች ሰጣው ማለት ነው። እናንተ ብትፈልጉ ሃፍ ኢንች መስጠት ትችላላችሁ፣ ካልፈለጋችሁ ባለበት መጠቀም ትችላላችሁ። ኢትስ ኦፕሽናል። እኔ ወገቡ አካባቢ ያለችው ዌስት ባንድ ሰፋ እንድትል ስለፈለኩኝ ዌስት ባንዱን ትንሽ ከፍ አረኩት። ሌላ ምንም አይደለም ማለት ነው። ኦኬ በመቀጠል ምንድነው የምናደርገው? አሁን ከፍ ካልኳት ፖይንት ሃፍ ኢንች በሁለቱም ጎን ሰጣለሁ። ከዋናው መስመር ጀምሬ ማለት ነው። ሃፍ ኢንች በሁለቱም መስመር ሰጥና በቀጥታ እንደዚህ በቀጥታ ቀጥ ባለ ማስመሪያ እንደዚህ ያገናኘዋለሁ ማለት ነው። አያችሁት? ከዛ ይሄን ፖይንት ከዚህ ጋር ይሄን ፖይንት ደግሞ ከዚህ ጋር እናገናኘዋለን ማለት ነው። ኦኬ ይሄው አሁን ቆንጆ ሆኖ ወጥቶልናል። ከዛ እዚህ ላይ የተወሰነ ጥቂት ነገር ማስተካከያ ነው የምናደርገው። በዚሁ መሰረት ባክንም እንቆርጣለን ማለት ነው። ስለዚህ አሁን ምንድነው ይሄንን በፎልድ ነው ዌስት ባንዱንም በፎልድ ነው የምንቆርጠው። እዚህኛው ላይ የባኩን ሳይድ የኋላኛውን ሳይድ ራሱ በፎልድ ነው የምንቆርጠው። ምክንያቱም እኔ ያሰብኩት ከኋላ ቅጥቅጥ ክር ስለሆነ ቅጥቅጥ ክር፣ እናንተ ግን በዚፕ መጠቀም ትችላላችሁ። እንዲሁም በማሰሪያ መጠቀም ትችላላችሁ። የእናንተ እንደ ዲዛይናችሁ እንደ ራሳችሁ ፍላጎት የጀርባውን እንደፈለጋችሁ ማድረግ ትችላላችሁ። እኔ ግን ያሰብኩት ላስቲክ ቅጥቅጥ ክር ነው። ዴን በፎልድ ነው ማለት ነው የምንቆርጠው የኋላኛውን የባክ ክፍል። አሁን የሰራነውን የፍሮንቱን እየቆረጥን ነው። ውድ ቤተሰቦች ለቤታችን አዲስ የሆናችሁ ይሄ ቤት ስለ ፋሽን ስለ ዲዛይን የሚወራበት ፓተርን የሚሰራበት የተለያዩ ሀሳቦች የሚነሱበት ስለ ቢዝነስ ስለ ፋሽን ቢዝነስ ደግሞ ማቃተን የተወሰነች ነገር የማካፍልበት ምርጥ የቻናላችን ነው። ሰብስክራይብ ሳታደርጉ የምታዩ ሰዎች አዲስ የሆናችሁ ቤተሰቦች ሰብስክራይብ ይደረግ። የምትወዱኝ ደግሞ በላይካችሁ አበረታቱኝ። የናንተ ኮሜንት የናንተ ላይክ የናንተ ሰብስክራይብ ማድረግ በጣም ለኛ በተለይ ለምንሰራ ሰዎች የምናቃተን ለምናካፍል ሰዎች በጣም ትልቅ ብርታት ነውና አበረታቱን። ምክንያቱም ከእናንተ ሰብስክራይብ ስታደርጉ የሚቀንስባችሁ ነገር የለም። ለኛ ግን ከምንም በላይ ትልቅ የሆነ ሞራል ይሰጠናል። ምክንያቱም አናላይቲክስ በማይበት ጊዜ 75% የሆነው የኔ ተከታዮች ቪዲዮን አይተው ዳውንሎድ አድርገው ምን ብለው ነገር ግን ሰብስክራይብ አያደርጉም እና ሰብስክራይብ በማድረግ ብታበረታቱን እኛም የምናውቀው ለሌላ በማካፈል ሞራሉ ሞቲቬሽን እናገኛለን ማለት ነውና እናመሰግናለን። ውድ ቤተሰቦች የደውሏን ምልክት ንምጣ ካደረጋችሁ አዲስ ቪዲዮ ስንለቅ ይደርሳችኋል። ይሄው አሁን እየቆራረጥኩኝ ነው። ባይ ዘ ዌይ እቺን ከመቁረጤ እኔ ኦሬዲ መጀመሪያ ቆረጥኳት። እቺን ከመቁረጣችሁ በፊት ግን አንድ ላይ እንዳለ አንድ ተጨማሪ ብትቆርጡ አሪፍ ነው ለባክ። ኦኬ ግን አሁን እቺ ዳርቷን ዌስት ባንድ ጋር ያለችውን ዳርት በፕላስተር እንደዚህ ለጥፋታለሁ። ይሄንን የማደርገው ሌላ ዳርት ድጋሚ ስፌት መስራት ስለማልፈልግ ነው ዌስት ባንድ ላይ። ኦኬ ዌስት ባንድ ላይ መስፋት ስላልፈለኩኝ ነው። እናንተ ስፌቱን ዳርቱን መስፋት ከፈለጋችሁ ፕላስተር አለመለጠፍ ራሱን ቆርጣችሁ ከዛ ዳርቱን መስፋት ትችላላችሁ። እንደምቾታችሁ ነው። ነገር ግን ስፌታችሁ ባይታይ ቆንጆ ይመስለኛል ማለት ነው። ኦኬ አሁን ይሄንን ግን ቆርጠን ከማውጣታችን በፊት ሁለቱ አንድ ላይ እንዳሉ አንድ ሌላ ፓተርን ያስፈልገናል። ይሄንን ትሬስ እናደርገዋለን ማለት ነው። ኦኬ እሱ ለምን ይጠቅመናል? ለባክ
ለኋላኛው ክፍል እንጠቀመዋለን። ዌስት ባንዱን ሳናለያይ በፊት ያለውን እንዴት ነው አንደርስታንድ እያደረጋችሁት ነው ወይ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም በጣም ረጋ ብዬ ላሳያችሁ እየሞከርኩ ያለሁት ይሄ ቤዚክ ፓተርንን መስራት በደንብ እጃችሁ እንዲለምድ እንዲፍታታ ነው ማይንዳችሁ። ምክንያቱም ብዙዎቻችን ጀማሪዎች ነን እዚህ ቤት ያለ ነው። ያውን በጣም ጎበዝ በጣም ኮሜንቶች አነባለሁ። በጣም ብዙዎቻችሁ በደንብ ራሳችሁ እየሰራችሁ የተለያየ ለልጆቻችሁ እየሰራችሁ የምትለብሱ ናችሁና ይሄ በጣም ነው የሚያበረታው። በጣም የሆኑ ሰዎችን እያገዝኩ እንደሆነ እንዲሰማኝ ስለምታደርጉኝ ከልብ ነው ማመሰግነው። ስለዚህ ላይክ በደንብ ይደረግ፣ ሼር በደንብ ይደረግ። ይሄ ሁለቱን ካገናኘን በኋላ ልክ ሳይቆረጥ በፊት የነበረውን እንደዚህ በማርከር ትሬስ እናደርገዋለን። ምልክት ቲክ አረግበታለሁ ማለት ነው በማርከር። ከመቁረጣችሁ በፊት እናንተ ብታደርጉት ሞር አሪፍ ነው። እኔ ኦሬዲ ሸከሸኩት ማለት ነው። ትሬስ አላረግ ችግር የለውም። ይሄም እንደዚህ ማድረግም ይቻላል። እናንተ ሳትቆርጡት በፊት ለባካችሁ ለኋላኛው ክፍል የሚሆነውን መቁረጥ ትችላላችሁ ማለት ነው። ከዛ እነዚህን ዶቶቹን ምን አደርጋለሁ በማስመሪያ አገናኛለሁኝ። ከዛ በኋላ ማስመሪያ ካገናኘው በኋላ ይሄንንም በፎልድ ደብል የሆነ ስፋት ነው የሚያስፈልገን። ለምን ላስቲኩ ስለሚሸነሽ ነው። ሁለት አይነት መንገድ ተጠቅመን ነው ይሄንን ማድረግ የምንችለው። አንደኛ ኖርማል ኢዚ ዌይ ከፈለጋችሁ ይሄንን ፎልድ ወረቀትን ልብሳችሁን ካጠፋችሁ በኋላ የዚህን ፓተርን ሁለት ስፋት መጠቀም ማለት ነው። ሌላኛው ደግሞ ወረቀቱን እየተለተልን መጠቀም ማስፋት፣ ጨርቃችንን ማስፋት እንችላለን። እሺ አሁን ይሄ ለባካችን ነው። ቆርጠን እናውጣው። ምንድነው የምናደርገው? ይሄን በሁለት መንገድ እንችላለን። ፉልነስ መስጠት እንችላለን። አንደኛ ፉልነስ ማለት ለምሳሌ ይሄ ፓተርን አሁን የቆረጥነው የባክ ፓተርን አለ አይደለ? ነገር ግን ጨርቃችን በሰፊ ቡፍ እንዲል ወይም ደግሞ ሽሽን እንዲል የምንፈልግ ከሆነ ለዚህ ፓተርን ፉልነስ ይሰጠዋል። ምን ማለት ነው? በተለያየ እኩል በሆነ ሴንቲሜትር ወይም ኢንች እያሰመርን ይሄንን ፓተርን እንቆራርጠዋለን ወደ ምንፈልገው ሳይት። ዲያጎናል ከፈለግን ዲያጎናል፣ ቨርቲካል ከፈለግን ቨርቲካል። ከዛ በኋላ በእያንዳንዱ ወረቀት መሃል የምንፈልገውን ያህል ርቀት ተመሳሳይ ርቀት እንሰጣለን። በኋላ ጨርቁ ሲቆረጥ በጣም ሰፊ ይሆናል። ስትሸነሽኑት ወይም ደግሞ ላስቲኩ ሲሸነሽኑት ሚጢጥዬ ነገር ይሆናል ማለት ነው። ያ ፉልነስ ማለት ይሄ እጅ ጋር ፓፍ ሲሰራ ቡፍ እንዲል ስንፈልግ ይሄ ሚልክ ሜድ ደረቱ ጋር ምናምን ሽንሽኑን ምናምን የምናመጣው በዚህ በፉልነስ ሲስተም ነው። ስለዚህ ፉልነስ ማለት ወረቀታችሁን ፓተርናችሁን እየተለተላችሁ ሰፊ የሆነ የጨርቅ እንትን መስጠት ስፔስ መስጠት ማለት ነው ፉልነስ ማለት። ኦኬ እቺኛዋን ደግሞ አንደኛዋን የጡታችን ፓርት የምታርፍበትን የፍሮንታችንን ደግሞ ድጋሚ አንድ ፓተርን ፈልጋለሁ። እሷንም ደግሞ ትሬስ አረጋለሁ። የቀደሙ ለባክ ዌስት ባንዱንም ሳናነሳ በፊት ያለውን ሙሉ ስፋት ነው የምንጠቀመው። ይሄ አሁን ግን ለፍሮንት የምጠቀመው ምንድነው? እቺ የላይኛዋን ፓርት ብቻ ነው ቆርጠን የለየናትን የላይኛዋን ፓርት። ኦኬ ይሄ ለምን አስፈለገ ካላችሁ ለፍሮንት ደረቱ አካባቢ ይሄ እኛውን መስራት የፈለግነው ቶፕ የላይኛዋ እንዲሁም ሚልክ ሜድ ደረቱ አካባቢ ሽንሽን ነገር አለው አይደለ? ያ ሽንሽኑ የሚመጣው በፉልነስ ነው። ይሄንን እቺ አሁን የምናሰምራትን ፓተር እየተለተልኩ እየቆራረጥኩ ፉልነስ እየሰጠው እንዴት ሆኖ ያ የተሸበሸበ ፓርት እንዴት እንደሚመጣ ነው አብረን የምናየው ማለት ነው።
የባለፈው ቪዲዮ ሚልክ ሜድ ስሰራ የፈጠነባችሁ ልጆች ሙሉ አሰራሩ ከዚህ ጋር ተመሳሳይ ስለሆነ በደንብ ትኩረት ሰጣችሁ ተከታተሉ። የዚህ ቶፕ እና የሚልክ ሜድ ከላይ ያለው ቶፕ ልዩነታቸው ሚልክ ሜድ ሽንሽኑ ወደ ላይ መሆኑ ነው። የዚህኛው ደግሞ ሽንሽኑ ወደ ጎን መሆኑ ብቻ ነው ልዩነታቸው። ሌላው እንዳለ ተመሳሳይ ነው። ኦኬ የራሳችሁን ክሬቲቪቲ ደግሞ ተጠቅማችሁ ሌላ የሆነ መጨመር የምትፈልጉትን ነገር መጨመር ትችላላችሁ። ዋናው ነገር ቆንጆ አውትፑት ለእናንተ መውጣቱ ነው። ይሄው ራሱን ነው ትሬስ ያደረኩት። ኦኬ ይሄኛውን አሁን እኔ የምጽፍበትን የፍሮንት ለዋናው ጨርቅ ነው የምንጠቀመው። ለዋናው ጨርቅ ሜን ፋብሪክ ለምሳሌ ሽፎን ከሆነ ለዋናው ለሽፎኑ፣ ከፋይም ከሆነ ለከፋዩ፣ ሌላም ጨርቅ ከሆነ ለዋናው ጨርቅ ሜን ፋብሪክ ነው ይሄኛውን የምንጠቀመው አሁን የምጽፍበትን። ይሄኛውን ግን እኔ አሁን የምጽፍበትን ለላይኒን ነው የምንጠቀመው። ምን ማለት ነው? ገበር ለገበራችን ነው እሷን የምንጠቀመው ማለት ነው። ስለዚህ እቺ ዳርቷን ቆርጠን እናውጣታለን። ዳርቷን ቆርጠን እናውጣታለን። አያችሁ ዳርት ፓርቷ። ስለዚህ በኋላ ላይኒን ወይም ደግሞ ገበራችንን ስንሰራ ከርቭ የሆነ የጡት ቅርጽ ያለው ነው የሚሆነው ገበራችን። አያችሁ? ኦኬ አሁን እንደዚህ ካፕ ነገር ይሆንልናል። እቺኛዋን ደግሞ ቅድም ያነሳነውን ፕላስተር መልሰን እንለጥፍበታለን። እቺ የወረቀት ፕላስተር ነች። ብትኖራችሁ ባይዘው ብዙ ነገር ይጠቅማችኋል። ፓተርን ወረቀት ሲያንሳችሁ ከሌላው ጋር ታጣብቃላችሁ ምናምን፣ በእጅ ስለምትቀደድም ቆንጆ ነች። ስቴሽነሪ ውስጥ ታገኛላችሁ። የወረቀት ፕላስተር ብላችሁ እንዲሁ መንጻ መሳሪያ ውስጥም ታገኛላችሁ። ቢኖራችሁ ቆንጆ ነው ለእናንተ። ይሄው ይሄንን ይመስላል ማለት ነው። ይሄው ባካችንም እንደዚሁ አልቋል። አሁን ፍሮንቱን ስተለትል በደንብ እዩት። ፉልነስ ሰጥ የባኩንም በዛው በተመሳሳይ ፉልነስ ሰጣችሁ መጠቀም ትችላላችሁ። እንደውም ሁለት እጥፍ ፓተርናችሁን እንትን አድርጋችሁ አሁን እኔ እንደማደርገው እንደዚህ መጀመሪያ ታረጋላችሁ። በመቀጠል ደግሞ ድጋሚ አንድ ስቴፕ ተጨማሪ ስፋት ሰጣችሁት ማድረግ ትችላላችሁ። ፉልነስ የምትሰጡት ከሆነ ደግሞ ለፍሮንቱ ሽንሽናችን ወደ ጎን ነው። ለባኩ ግን ምንድነው የሚሆነው? ቨርቲካል ነው የምትጠቀሙት ማለት ነው። ለምን ወደ ታች አይደለም የምንፈልገው፣ ወደ ጎን ስለሆነ ላስቲኩ የሚሸነሽንልን። ኦኬ ሽንሽናችሁ ወደ ጎን ከሆነ ፉልነሳችሁ ወደ ጎን ነው፣ ወደ ጎን ነው። እንትን ሽንሽናችሁ ወደ ላይ ከሆነ ደግሞ እንትናችሁን የምትሰነጥቁት ወደ ላይ ነው ማለት ነው። ኦኬ እሱን መርሳት የለባችሁም። ግን አሁን የምንፈልገው ልብስ የቶፓችን ሽንሽናችን ወደ ጎን ስለሆነ የምንተለትለው ልብሳችንን ወደ ጎን ነው። ፉልነሱ ልብሱ የሚረዝመው ወደ ታች ባለው ሳይድ ልብሱ ይረዝማል ማለት ነው። አሁን ምን እንደምናደርግ በደንብ ታያላችሁ። የምትፈልጉትን ሴንቲሜትር ወይም ኢንች እየሰጣችሁ እንደዚህ ቲክ እያረጋችሁ አስምሩ። እኔ 2 ሴንቲ ነው የሰጠሁት። እናንተ 1 ኢንች መስጠት ትችላላችሁ። ብትፈልጉ 3 ሴንቲ፣ ብትፈልጉ 4 ሴንቲ ህግ የለውም። የእናንተ ፍላጎት ነው። ዋናው እናንተ እንዲመጣላችሁ የምትፈልጉ እንደ ሽንሽኑ አይነት ነው የሚወሰነው። እኔ 2 ሴንቲሜትር እየሰጠው ነው። ከዛ ሁሉንም ወደ ጎን አሰምራቸዋለሁ። ሙሉን ፓተርኑን ነው እንደዚህ እኩል የሆነ ሴንቲሜትር ወይም ኢንች እየሰጠን የምናሰምረው ማለት ነው። እኩል የሆነ ሴንቲሜትር ወይም ኢንች ሰጠን ሁሉንም ወደ ጎን እናሰምራለን።
አያችሁ ሁሉንም አስምሬያለሁ። ስለዚህ መስመሬን ጠብቄ እቆራረጣቸዋለሁኝ ማለት ነው። ኦኬ ከዛ በፊት ግን ቁጥር ሰጣቸዋለሁ 1 2 3 4 5 6 እያለን ማለት ነው። ከፈለጋችሁ ኤቢሲዲን በሉት። ለምንድነው የሚጠቅመን? በኋላ ሌላ ወረቀት ላይ ትሬስ እናረገው ቅደም ተከተሉን ጠብቀን እንድናጣብቅ እንድንለጥፍ ይረዳናል። ስለዚህ አሁን ይሄንን ፓተርን በመቀሳችን ባሰመርነው ልክ እንቆራርጠዋለን ማለት ነው። ባሰመርነው ልክ እንቆራርጠዋለን። ከዛ እንዴት ፉልነስ እንደምንሰጥ አብረን እናያለን ማለት ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ውድ ቤተሰቦች ለቤታችን አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ በላይካችሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ በቻልኩት መጠኑ ላይ ጠየቃችሁኝን ጥያቄ ለመመለስ እየመጣው ነው። አም ቢዚ በርግጥ በዓል ነው፣ ግን ቢሆንም በመሃል ባለችኝ ክፍተት ሁሉ አንድ ቪዲዮ እየሰራው እለቅላችኋለሁ። ይሄው እነዚህን እየተለተልኩ ነው። ይሄው ይሄንን ይመስላል። ከዛ ይሄንን አዲስ ወረቀት ላይ ነው የምለጣጥፈው ማለት ነው። አዲስ ትርፍ ጨርቅ መስጠት፣ ፉልነስ መስጠት ማለት ተጨማሪ የሆነ ጨርቅ ክፍተት መስጠት ማለት ነው ለፓተርናችን ለልብሳችን። አሁን እቺን የምታክለውን ትንሽዬ ፓተርን ምን ያህል ሰፊ እንደማደርጋት ነው በፉልነስ አብረን የምናየው ማለት ነው። ኦኬ የፓተርን ወረቀት ሌላ እናዘጋጃለን። ፓተርን ወረቀት እናዘጋጃለን። ጋይድላይን አንድ መስመር አትርሱ። ምክንያቱም ከየት ጀምራችሁ በስነ ስርዓት እንደምትደረድሩ እንድትለጥፉ ባላንሱን እንዲጠብቅ ይረዳችኋል። ኦኬ ስለዚህ አሁን እኔ ከአንድ ቁጥር ጀምራለሁ። እናንተም እንደዛ እያደረጋችሁ በቅደም ተከተላችሁ ነው የምታሰምሩት። አንድ ቁጥርን አሁን ከለጠፋችሁ ሁለት ቁጥርን ከለጠፋችሁ ሶስት ቁጥርን ከለጠፋችሁ አራት ቁጥር እያላችሁ ነው የምትሄዱት ማለት ነው። ውድ ቤተሰቦች ከአንደኛው ቁጥር ወደ አንደኛው ቁጥር ያለው ርቀት በእናንተ ፍላጎት ላይ የሚመሰረት ነው። ለምሳሌ እኔ ሰፋ እንዲልልኝ ስለፈለኩ በየመሃሉ መስጠት ያሰብኩት 1.5 ኢንች ነው። እናንተ ብትፈልጉ ግማሽ ኢንች፣ ብትፈልጉ 1 ኢንች፣ ብትፈልጉ 3 ኢንች፣ ብትፈልጉ 4 ኢንች፣ ብትፈልጉ 5 ኢንች የፈለጋችሁትን ያህል መጨመር ትችላላችሁ። አንድ ማወቅ ያለባችሁ ነገር ግን ኢንቹ በሰፋ ቁጥር ጨርቅ በጣም እንደሚወስድባችሁ፣ ሽንሽኑ እንደሚበዛ፣ ፓፉ እንደሚበዛ ነው። ስለዚህ እጥር ምጥን ያለ የምትፈልጉ ከሆነ ሃፍ ኢንች እና 1 ኢንች መጠቀም የበለጠ ቆንጆ ይሆንላችኋል። እንደኔ ትንሽ ለቀቅ እንዲል ደግሞ ከፈለጋችሁ 1.5 ኢንች ከዛም በላይ የተጋነነ ሽንሽን የተጋነነ ፉልነስ የምትፈልጉ ከሆነ ደግሞ 3 ኢንችም 4 ኢንችም ማንም የሚከለክላችሁ የለም። በየመሃሉ ያለውን ጋፕ በየመሃሉ ያለውን ክፍተት ተመሳሳይ ትሰጣላችሁ ማለት ነው። ኦኬ ከአንዱ ፉልነስ የምትሰጡት ተመሳሳይ መሆኑን ግን እርግጠኛ ሆኑ። አሁን እኔ ከቁጥር 1 እስከ ቁጥር 2 ድረስ ያለውን የሰጠሁት ስንት ነው? 1.5 ኢንች ነው። ስለዚህ ከቁጥር 2 ወደ ቁጥር 3ም ለመለጠፍ ሲሄድ የምሰጠው 1.5 ኢንች ነው ማለት ነው። እኩል ነው ክፍተት የምሰጠው። ይሄንን አድርገን ከጨረስን ሁሉንም ከደረደርን በኋላ ያቺ ትንሽዬዋ ፓተርን በእጥፍ በ3 በ4 እጥፍ ከደረደርን በኋላ እንደዚህ ለጣጥፈን በየቀደም ተከተላቸው በየመሃሉ የምንሰጠው
ክፍተት እንደነገርኳችሁ ተመሳሳይ መሆን አለበት። በአንዱ ጋር 1.5 ኢንች ከሰጣችሁ ሁሉንም እስክትጨርሱ 1.5 ኢንች ክፍተት ትሰጣላችሁ። 1 ኢንች ከሆነም እንደዛው፣ ግማሽ ኢንችም ከሆነ በእያንዳንዱ መሃል ያለው ክፍተት ተመሳሳይ ነው። ኦኬ ይሄው ለጥፌ ጨርሻለሁኝ። አሁን ምንድነው ማደርገው? ቆርጬ ማውጣት ነው የሚጠበቅብኝ። በእያንዳንዱ መሃል የሰጠሁት 1.5 ኢንች ነው እኔ። እናንተ ግን እንደ አጀማመራችሁ 1 ኢንች ከሰጣችሁ 1 ኢንች። ተግባብተናል? በእርግጠኝነት ግልጽ ይሆነላችሁ እንደሆነ ተስፋ አደርጋለሁ። አሁን የሚልክ ሜድ ልዩነቱ ምንድነው? ይሄ አሁን የሸነሸነው ወደ ጎን ነው የለጠፍነው አይደል? የሚልክ ሜድ ሲሆን ግን ወደ ላይ ነው የሚሆኑት ላይኖቹ። ስንቆርጠው መጀመሪያ ወደ ላይ ነው፣ ከላይ ወደ ታች ነው፣ ቨርቲካል ነው እንትን የምንለው የምናሰምረው መስመራችን። ኦኬ የሚልክ ሜድ ቨርቲካል ይሆናል። አሁን የምንሰራ ቶፕ ደግሞ ሆሪዞንታል እንዲ ወደ ጎን ይሆናል። ሌላው ነገር በሙሉ ተመሳሳይ ነው። በእርግጠኝነት እንደገባችሁ እርግጠኛ ነኝ። በጣም ተረጋግቼ የምነግራችሁ በደንብ አንደርስታንድ እንድታረጉት ነው ውድ ቤተሰቦቼ። ታዲያ ይሄንን ስትለጥፉ ወረቀታችሁ ፎልድ መሆኑን መርሳት የለባችሁም። በድፍን አጥፋችሁ መሆኑን መርሳት የለባችሁም። በድፍን ነው መቆረጥ ያለበት ማለት ነው። ያቺን የምታክል ትንጥዬ ፓተርን አሁን ይሄንን አላቀን ስናየው በጣም ትልቅ ፓተርን ሆኖ እናገኘዋለን። ግን የሚረዝመው ወደ ምንድነው? ወደ ታች ረዝመዋል። ስንሸነሽኑ ይመጣና በስታ አካባቢ ጡት አካባቢ ሽንሽኑ ክምር ይላል ማለት ነው። ኦኬ በእርግጠኝነት እንደገባችሁ ተስፋ አደርጋለሁኝ። አሁን ፓተርናችን አልቋል። ልክ በዚህ መሰረት የባኩንም መጠቀም ትችላላችሁ። የባኩ ግን ልዩነቱ ምንድነው? ወደ ጎን አይደለም እንደዚህ የምታሰምሩት፣ ወደ ላይ ነው የምትሰነጥቁት፣ ወደ ላይ ነው፣ ከላይ ወደ ታች ነው መሆን ያለበት እንዳትረሱ የባኩ። ምክንያቱም ርዝመቱን ስፋት የምንፈልገው ወደ ጎን ስለሆነ ፉልነስ የምንሰጠው ወደ ጎን ነው። ላስቲክ ሽንሽኑን ከተጠቀምን በኋላ ሰብስቦ ወደ ዋና ቦታ ስለሚመልሰው ማለት ነው። ኦኬ ስለዚህ የፊቷን ፓርት ብቻ እንደዚህ በሆሪዞንታል እያሰመራችሁ ሰንጥቁ። የኋላኛውን ፓርት ላስቲክ ቅጥቅጥ የምትጠቀሙ ከሆነ ግን ስትሰነጥቁ ከላይ ወደ ታች ነው መሰንጠቅ ያለባችሁ እንዳትረሱ፣ ምክንያቱም ይበላሻል ጨርቃችሁ። ኦኬ በሱ መሰረት መስራት ትችላላችሁ። አሁን ይሄ የሚያክል ትልቅ ፓተርን እቺ ላይኔን ብለን እንትን ያልናት የለችም፣ ላይኔን ያልናት እሷ ውስጥ ነው የምትገባው። በቃ ከሷ እኩል ነው የምትሆነው ተሸንሽና። ኦኬ ስለዚህ ይሄንን ይመስላል ቤተሰቦች። ይሄንን ፓተርን ሰርታችሁ ተጠቀሙበት። አመሰግናለሁ። አንድ ነገር ቢያንስ ለእናንተ ላሳይ ብዬ ነው። ሰላም ሁኑልኝ። በጠቃሚ ቪዲዮ ድጋሚ እንገናኛለን።